ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን ዛሬ የእረፍት ቀን ነው። የእረፍት ቀናችሁ እንዴት አለፈ? ትላንት ሞርጋን ሮጀርስ ወደ ቼልሲ የሚያደርገውን ዝውውር ሂር ዊ ጎ ከተባለ በኋላ ዛሬ ላይ ደግሞ በተረጋጋ አእምሮ ስታስቡት ምን ተሰማችሁ? እስኪ ያላችሁን ሀሳብ ኮሜንት ጋር አሳውቁኝ። ትላንት እንደነገርናችሁ ጆሽ ክሮንኬ ያለውን በመጀመሪያ ከዝውውሩ በፊት እንንገራችሁና ትኩረታችን በዋጋ ላይ ሳይሆን በጥራት ላይ ነው። ትክክለኛውን ተጫዋች ለማምጣት 200 ሚሊዮን ፓውንድ የሚያስፈልግ ከሆነ እና ያ ተጫዋች ክለቡን ከፍ ያደርጋል፣ ዋንጫዎች እንድናሸንፍ ሊያግዘን እንደሚችል ካመን ሁሉንም አማራጮች እንመለከታለን። አላማችን አውሮፓ ላይ ካሉ ምርጥ ቡድኖች ጋር መወዳደር የሚችል ስብስብ መገንባት ነው ሲል ነው ጆሽ ክሮንኬ አስተያየቱን የሰጠው። ነገር ግን ዛሬ ላይ ዴቪድ ኦርንስቲን የሰጠው አስተያየት አለ እና ከዛ ጋር አላይን የማያደርግ ወይም ደግሞ ከዚህ ጆሽ ክሮንኬ ካለው ሀሳብ ጋር ማሄድ ነገር ነው ዴቪድ ኦርንስቲን የሰጠው እና እሱን ወደኋላ እንመለስበታለን። በመጀመሪያ ግን ሃንድ ኦፍ አርሰናል ትላንት ያለውን ሀሳብ ልጥቀስላቸው። አርሰናል ሞርጋን ሮጀርስ ለማስፈረም ረጅም ጊዜ ፈጅቶበታል። ሚኬል አርቴታ ተጫዋቹን አጥብቆ ይፈልገው ነበር። እንዲያውም ፊት ለፊት ተገናኝተው በዝውውሩ ዙሪያ ተነጋግረው ነበር። ሆኖም አርሰናል መደበኛ ያልሆኑ ንግግሮችን ለማድረግ በሞከረበት መንገድ አስቶን ቪላዎች ተበሳጭተው ነበር። ይህ የሆነው ሁለቱ ክለቦች በተጫዋቹ የገበያ ዋጋ ግምገማ ላይ የነበራቸው ልዩነት እጅግ ሰፊ በመሆኑ ነው ሲል ሃንድ ኦፍ አርሰናል ትላንት ዘግቧል እና ዛሬ ላይ ደግሞ ዴቪድ ኦርንስቲን እንዳወጣው መረጃ ሚኬል አርቴታ በዚህ በሞርጋን ሮጀርስ ዝውውር ወደ ቼልሲ መሄድ አርሰናል ዝውውሩን ስላልጨረሰ ተከፍቷል የሚል መረጃ ነው ይዞ የወጣና ዴቪድ ኦርንስቲን ዛሬ ላይ እንዳወጣው አርሰናል የቡድን ደረጃ ከፍ ሊያደርጉ የሚችሉ ትልልቅ ተጫዋቾችን እየፈለገ ነው። አርሰናል በጣም ጥሩ የዝውውር መስኮት እንደሚኖረው ምንም ጥርጥር የለኝም፣ ግን ጊዜ ሊወስድ ይችላል። የዝውውር መስኮቱ እርጋታን ይፈልጋል ሲል ጠዋት ላይ ዘግቦ ነበር እና አሁን ወደ ማታ አካባቢ የሰጠው ሀሳብ አለ። የአርሰናል እቅድ የነበረው በመጪው ሳምንት ከአስቶን ቪላ ጋር ለመገናኘት እና ከስምምነት ለመድረስ ነበር። ነገር ግን በጭራሽ 117 ሚሊዮን ፓውንድ ለማቅረብ አላቀዱም። ለተጫዋቹ ትክክል ነው ብለው የሚያስቡት ዋጋ ከ90 እስከ 100 ሚሊዮን ፓውንድ ነበር። አርሰናል በተጫዋቹ በኩል ከወኪሉ ጋር እንዲሁም አንዳንዴም እሱ ራሱ በተገኘበት የላቁ ንግግሮች ማድረግ ችሎ ነበር። በተጫዋቹ በኩል ታክቲካል ስጋቶች የነበሩ ቢሆንም በገንዘብ ጉዳይ ግን ምንም አይነት ቅሬታ አልነበረም። ኮንትራቱ ዝግጁ ከስምምነት ለመድረስ የተቃረበ ነበር ሲል ፋብሪዚዮ ሮማኖ ዘግቧል እና አርሰናል ይህን ዝውውር መጨረስ የሚችልበት አቅሙ አለው። አሁንም ቢሆን እስከ 200 እስከ 300 ሚሊዮን ፓውንድም ለአንድ ተጫዋች ላወጣ ካለ ማውጣት ይችላል። ነገር ግን እነሱ ያመኑበት ካልሆነ በስተቀር በዚህ ዝውውር ለአንድ ተጫዋች ብዙ ገንዘብ ወይም የተጫዋቹ ክለብ የሚፈልገውን አይነት ገንዘብ ለማውጣት ዝግጁ እንዳልሆነ ነው አሁን ላይ እየተዘገበ የሚገኘው እና አርሰናል በዚህ ዝውውር መስኮት ለዝውውር ኢላማቸው ጠንካራ የሆነ የክፍያ ገደብ አስቀምጠዋል። የሚጠይቁት ገንዘብ ለመክፈል ዝግጁ ካልሆኑ ሌሎች አማራጮችን ለመመልከት ክፍት ናቸው። አርሰናል ሞርጋን ሮጀርስን ወደ ቼልሲ ሊሄድ እንደሆነ ዝውውር ከመፈጸሙ በፊት ተነግሯቸው ነበር። ነገር ግን በአርሰናል ውስጥ ምንም አይነት መደናገጥ አልተፈጠረም። ሚኬል አርቴታ አርሰናል ሮጀርስን ባለማስፈረሙ በእርግጠኝነት ያዝናል ሲል ነው ዴቪድ ኦርንስቲን የዘገበው እና እንዳልኳችሁ ዴቪድ ኦርንስቲን እንደዘገበው ሚኬል አርቴታ በዚህ ዝውውር ቅር እንደተሰኘ ነው የተናገረው። ምክንያቱም ሞርጋን ሮጀርስን በጥብቅ ሲፈልገው የነበረ ተጫዋች ነው። ከታክቲካል አንጻር በተለያዩ ቦታዎች ላይ መጫወት የሚችል ጥሩ እና ፓወርፉል የሆነ አይነት ቨርሲታይል የሆነ አይነት ተጫዋች ነው እና በሚኬል አርቴታ እንደዚህ አይነት ተጫዋቾች ይፈልጋሉ። በተለያየ ቦታ መጫወት የሚችሉ ሞርጋን ሮጀርስ በክንፍ መጫወት ይችላል። የአውትን አውት ዊንገር ነው ባንልም ወይም እንደነ ቪኒሲየስ እንዲሁም እንደነ ክቫራስኬሊ አይነት ተጫዋች ባይሆንም ነገር ግን በሚኬል አርቴታ ውስጥ ሲስተም ውስጥ መጫወት የሚችል ቨርሲታይል የሆነ ተጫዋች እና በሚኬል አርቴታ በጣም የሚፈለግ ተጫዋች ነበር እና ይሄ ዝውውር ባለመጠናቀቁ ሚኬል አርቴታ በጣም ሊያዝን እንደሚችል ነው የተናገረው። ምክንያቱም ይሄ ከማዘር አልፎም ክለቡ ላይ ያለውን እምነት ሊሸረሽር የሚችልበት ነገር ነው ያለው። ምክንያቱም እኔ አንዳንድ የማይገባኝ ነገር ይሄ ምንድነው የሚባል ስፖርቲንግ ዳይሬክተር የሚባሉት እነ አንድሪያ በርታ እንደዚህ አይነት ሁኔታዎች ላይ ጣልቃ የሚገቡበት ነገር እኔ እንደ ግል እንደ አንድ ደጋፊ ይሄ ትክክል ነው ብዬ አላስብም። ምክንያቱም አንድ ስፖርቲንግ ዳይሬክተር ማድረግ ያለበት ተጫዋች አንድ አሰልጣኝ ሲፈልግ ኦፍኮርስ ከመጠን በላይ መክፈል ላይፈልግ ይችላል እና እሱም በስራው ላይ የሚያስተቸው ስለሆነ፣ ነገር ግን በታክቲክ ደረጃ አንድ አሰልጣኝ ይሄ ተጫዋች ለእኔ በጣም ትልቅ ጥቅም አለው ብሎ ካሰበ የስፖርቲንግ ዳይሬክተሩ
ስራ የሚሆነው ሄዶ ያንን ተጫዋች ማስፈረም ነው። ምክንያቱም ታክቲካል ላይ ይህን ተጫዋች ታስፈርማለህ፣ ይህን ተጫዋች አታስፈርምም እያለ ለአሰልጣኙ መንገር የእውቀቱም አቅሙም የለውም ስልጣኑም የለውም ብዬ ነው የማስበው። ነገር ግን ኢንቮልቭ እያደረጉ አንዳንዴ ዲስተርቭ የአሰልጣኞችን ሲስተም ውጭ የሆኑ ተጫዋቾችን የሚያስፈርሙበት ሁኔታ አለ። አምና ላይ እኛም ሁሉም የአርሰናል ደጋፊ የፈለገው ቪክተር ዮከሬስን ነበር። ነገር ግን ሚኬል አርቴታ የፈለገው እንደ ሁሊያን አልቫሬዝ አይነት ተጫዋቾች ነው። ነገር ግን ሁሊያን አልቫሬዝ በዛ ሰዓት ፖሲብል ስላልሆነ ዝውውሩም የመሳካት እድሉ በጣም ዝቅተኛ ስለነበር ቤንጃሚን ሴስኮን ነበር ሚኬል አርቴታ የፈለገው። ነገር ግን አንድሪያ በርታ የፈለገው ደግሞ ከዋጋም አንፃር ቪክተር ዮከሬስን ነበር። እሱ የፈለገው ተጫዋች መጥቷል። ነገር ግን አሁን ላይ እንደሚባለው ከሆነ አርሰናል ለተጫዋቾች ከመጠን በላይ ዋጋ መክፈል አይፈልግም። እሱ በተመነው ዋጋ ነው መክፈል የሚፈልገው እና ኦቨር ፔይ ማድረግ አይፈልግም። በዚህ ልክ ትክክል ናቸው ብዬ አስባለሁ። ኦቨር ከተጫዋቹ ዋጋ በላይ መክፈል ተጫዋቹ መጥቶ ካልተሳካለት ትልቅ ኪሳራ ነው የሚሆነው እና ፋይናንሻል ሰስቴናቢሊቲ ወይም ይሄ ምንድነው ይሄ ከአርሰናል ማውጣት ካለበት በላይ ካወጣና ክለቡ ለቅጣት ከተዳረገ ለቀጣዮቹ ለሚቀጥሉት 5-10 ዓመታት ከባድ ኪሳራ ውስጥ እንደነ ቼልሲ ሊገባ የሚችልበት እድል ስላለ ይህንን ሰስቴን ማድረግ ወይም በትክክለኛው መንገድ ማስኬድ ትክክል ነው ብዬ አስባለሁ። ነገር ግን እንደዚህ እያሉ በሁሉም ቦታ ላይ እንደዚህ በሁሉም ተጫዋቾች ላይ አንዳንድ ተጫዋቾች ላይ ሊሆን ይችላል። ነገር ግን ሁሉም ተጫዋቾች ላይ እንደዚህ ከሆነ ኳሊቲ ያላቸውን ተጫዋቾች ማስፈረም አንችልም ማለት ነው። ምክንያቱም የሆነ ኳሊቲ ያላቸው ተጫዋቾች ካሉ የትኛውም ቡድን ዋጋቸውን ትንሽ ከፍ አድርጎ መሸጥና መጠቀም ነው የሚፈልገው። ስለዚህ የኔ ሀሳብ ይሄ ነው። እስኪ የእናንተን ሀሳብ ኮሜንት ጋር አስቀምጡልኝ እና በተጫዋቹ ላይ ጠንካራ ፍላጎት ነበረው። አንዳንድ ዘገባዎች እንደሚሉት አብረው ጊዜ አሳልፈዋል ከሚኬል አርቴታ ጋር ማለት ነው። ሞርጋን ሮጀርስ በአካል ተገናኝተው ነው የሚለው ዴቪድ ኦርንስቴን። ይህ ዝውውር በፍጥነት እንዲከናወን ምኞቱ ነበር ይላል ዴቪድ ኦርንስቴን ሚኬል አርቴታን እና ነገር ግን ሊሳካ እንዳልቻለ አርቴታም ቅር ሊሰኝ እንደሚችል ነው ዴቪድ ኦርንስቲን የዘገበው። ጋሪ ጄኮብስ ዛሬ ላይ ያወጣው መረጃ አርሰናል የሚጠየቀውን ገንዘብ እየከፈለ አይደለም የሚል መረጃ ነው ይዞት የወጣ። ከሳምንት በፊት አርሰናል ሮጀርስን በ100 ሚሊዮን ፓውንድ ማስፈረም ይችል ነበር። የጀርሚ ሞንጋ ዝውውር ያልተሳካው በገንዘብ ጉዳይ ነው። ማቲያስ ፈርናንዴዝ ዝውውር ያልተሳካው በገንዘብ ምክንያት ነው። የሳንድሮ ቶናሊም ተመሳሳይ ነው። በዚሁ በገንዘብ ምክንያት ነው ሲል ዘግቧል ጋሪ ጄኮብስ እና አርሰናል በገንዘብ ምክንያት ለተጫዋቾቹ በግሉ ክለቡ የተመነባቸው ዋጋ አለው እና አንድ ቡድን በተለይ ሳንድሮ ቶናሊን አሁን 100 ሚሊዮን ነው ለሳንድሮ ቶናሊ ኒውካስል የፈለገ። ነገር ግን አርሰናል ከ60 ሚሊዮን ፓውንድ በላይ መክፈል አልፈለገም ነበር እና ከተጫዋቹ ዝውውር ወጧል እና አሁንም በብሩኖ ጊማሬሽ ይሄ ነገር እንደሚደገም ነው እየተዘገበ የሚገኘው። ከዛ በፊት ግን ፋብሪዚዮ ሮማኖ አርሰናል በብራድሊ ባርኮላ ዝውውር ላይ ምንም እንቅስቃሴ እያደረገ አይደለም። ብራድሊ ባርኮላ ጉዳይ ያለኝ ግንዛቤ እስካሁን ድረስ አርሰናል በቅርብ ጊዜ ውስጥ ምንም አይነት እንቅስቃሴ እንዳላደረገ ነው። በአሁኑ ጊዜ በባርኮላ እና አርሰናል መካከል ያለው ውይይት ቀዝቃዛ ነው። ሊቨርፑልም ለሁኔታው በጣም ትኩረት ሰጥቶ እየሰራ ያለ ቡድን ነው ሲል ፋብሪዚዮ ሮማኖ ዘግቧል። በተለይ ሞርጋን ሮጀርስ የማይሳካ ከሆነ አርሰናል እንደ አማራጭ የያዘው ብራድሊ ባርኮላ ነው ሲባል የቆየ ሲሆን ነገር ግን ፋብሪዚዮ ሮማኖ ዛሬ ላይ ዘገበው ይህንን ነው። ባለፉት ጥቂት ቀናት ውስጥ አርሰናል ያንድ የሟንዴን ለማስፈረም አሁን እድል እንዳለ ለማወቅ ከተጫዋቹ ወኪሎች ጋር ግንኙነት አድርጓል። ይህም ፒኤስጂ እና ሊቨርፑል ለተጫዋቹ ፍላጎት ካሳዩ በኋላ አርሰናል የዝውውሩን ሁኔታ ለማጣራት ያደረገው እንቅስቃሴ ነው ሲል ፋብሪዚዮ ሮማኖ ትላንት ምሽት ዘግቧል እና አርሰናል የያንድ የሟንዴን ዝውውር ሊሳካበት የሚችልበት እድል እንዳለ የተጫዋቹን ወኪል እንዲሁም ክለቡን ጠይቋል የሚል መረጃ ነው ይዞ የወጣው። ከዚህ ሌላ መረጃዎች አልወጡም ስለ ያንድ ዲያሞንዴ። ቴሪ ሆንሪ ሞርጋን ሮጀርስ ለቼልሲ አሳልፈው በመስጠታቸው አርሰናልን ክለባችንን በትልቁ ተችቷል እና ቴሪ ሆንሪ እንዳለውም ተስፋ ቆርጫለሁ። ሞርጋን ሮጀርስ ለአርሰናል የዝውውር ኢላማ ሆኖ ለወራት ሲታይ ቆይቷል። ቢሆንም ቼልሲ ጣልቃ በመግባት ዝውውሩን አሳክቶታል። አርሰናል በእንግሊዝና አውሮፓ የበላይነት ማሳየት ከፈለገ ዋና ዋና ኢላማዎቹን ለተቀናቃኝ ክለብ እያስረከበ መቀጠል የለበትም። አንድ ተጫዋች ማስፈረም ብቻ ለእኔ በቂ መስሎ አይታየኝም ሲል ቴሪ ሄንሪ ተናግሯል እና ሚኬል አርቴታ እና አንድሪያ በርታ በፍጥነት መንቀሳቀስ አለባቸው። ምርጥ ክለቦችም አያመነቱም፣ ወዲያውኑ እርምጃ ይወስዳሉ። አርሰናል አሁንም ጊዜ ያለው፣ ነገር ግን ይህ ዝውውር መስኮት እንቅስቃሴ መሻሻል አለበት ሲል ነው ቴሪ ሄንሪ ትችቱን የገለጸው እና በተለይ
አርሰናል አሁን ላይ እየተተቸበት ያለው በተለይ በደጋፊዎች ሞርጋን ሮጀርስን ለምን ግዴታ አላስፈረምክም አይደለም እና በተለይ አብዛኛው ደጋፊ ሞርጋን ሮጀርስ እንደ 10 ቁጥር ተጫዋች ነው የሚመለከተው እንጂ ይሄ እንደ ተችላይን ዊንገር ወይም እንደ ትክክለኛ የክንፍ አጥቂ እንደ ቪኒሲየስ እንደ ክቫራትስኬሊያ አይነት ተጫዋች እንዳልሆነ አብዛኛው ደጋፊ ይስማማል። ነገር ግን የአርሰናል አንደኛ ኢላማ ከሆነ ለምን እሱን ለማስፈረም ዋጋ ላይ ይሄን ያክል ትኩረት ያደርጋል? የክለባችን ዋነኛ ኢላማ በአርቴታ የሚፈለግ ከሆነ ለምን አያስፈርሙለትም የሚል ነው። ምክንያቱም ክለቡን ወደ ተሻለ ደረጃ ያደርሳል ብሎ ሚኬል አርቴታ ካመነበት ለምን አርሰናል ያመነታል? በተለይ አንድሪያ በርታና እንዲሁም የክለባችን ባለሀብት ጆሽ ክሮንኬ ለምን እነዚህ አይነት ውሳኔዎች ላይ ይዘገያሉ የሚል ነው እና እኔ በግሌ ሚኬል አርቴታን ብዙ ጊዜ ተችቼዋለሁ ከዚህ በፊት። ነገር ግን ይሄኛው እሱ ጋር አይመስለኝም። ምክንያቱም ከፒኤስጂ ጨዋታ በኋላ ከተሸነፍንበት ጨዋታ በኋላ ፈጣንና ቀልጣፋ መሆን አለብን፣ ዝውውሮች ላይ በጣም አምቢሽየስ ወይም ይሄ ፍላጎቱ የተነሳሳና እንደ ቼልሲ ዋጋ አውጥቶ ቀጥታ ማስፈረም የሚችል ቡድን መሆን አለብን ብሎ ተናግሮ ነበር እና ያን የተናገረው ራሱን ለማስጠቆር ነው ብዬ አላስብም። ምክንያቱም ከልቡ የተሰማውን የተናገረው ሚኬል አርቴታ እና ይሄ ዝውውር የከሸፈበት ምክንያት በአንድሪያ በርታ እንዲሁም በክለባችን ባለሀብት ጆሽ ክሮንኬ ነው ብዬ አስባለሁ እና መተቸት ካለባቸው እነሱ ናቸው። በሌላ ዜና ዴቪድ ኦርንስቲን እንደዘገበው አርሰናል በዚህ ክረምት በተጫዋቾች ዋጋ ላይ በሚኖራቸው ግምት ላይ ጥብቅ ገደብ አስቀምጠዋል። አርሰናል ሮጀርስን ወደ ቼልሲ ሊያመራ እንደሆነ አስቀድመው ተረድተዋል። ነገር ግን በክለቡ ውስጥ ምንም መደናገጥ አልተመለከትንም። አርሰናል ለጊማሬሽ ተመሳሳይ አቋም ነው ያለው። ክለቡ ባስቀመጠው የዋጋ እርከን ሊፈርም የማይችል ከሆነ አርሰናል ስምምነቱን ለማጠናቀቅ ይጥራል፣ ካልሆነ ግን ወደ ሌሎች ኢላማዎች ይሸጋገራል ሲል ነው ዴቪድ ኦርንስቴን የዘገበው። ቅድምም እንዳልኳችሁ ነው አርሰናል ተጫዋቹ ላይ የሚለጥፈው ወይም ያወጣው ዋጋ አለ እና ከዛ በላይ የሚሆን ከሆነ በተለይ አሁን ላይ ኒውካስትል ዩናይትድ ከተጫዋቹ ወደ 100 ሚሊዮን ፓውንድ ይፈልጋል እና ከአርሰናል ጋር ደግሞ በዝውውሩ ሊስማሙበት የማይችል ሌላ ድል እንዳለ ነው ዴቪድ ኦርንስቲን የዘገበው እና እኔ እንጃ አሁን ላይ አርሰናልም አውቆ እያስወራም ሊሆን ይችላል። አንዳንዴ ክለቦች አውቀው ወሬዎችን እንደዚህ በታማኝ ምንጮች መካከል ያስወራሉ እና አርሰናል በተለይ አምና ትልቅ ትርፍ ስላገኘ ቡድኖች ይህንን ትርፍ አርሰናል ላይ ጫና እያደረጉ ተጨማሪ ገንዘብ እንዲከፍል እንዳያደርጉት ሊሆን ይችላል። ምናልባት አንዳንዴ እነዚህ ወሬዎችን የሚያስነዛው ክለቡ ራሱ ግን በሚቀጥሉት ጊዜያት የሚሆነውን እናያለን እና ነገሮች ሊቀየሩ የሚችሉበት አለ። ጁሊያን አልቫሬዝ እና የአርሰናል ጉዳይ ትኩረት መስጠት አለብን ሲል ቤን ጄኮብስ ዛሬ ላይ ዘግቧል። ኤስፔን አርጀንቲና እንዳወጣው መረጃ ደግሞ በአሁኑ ሰዓት በሁሊያን አልቫሬዝ እና በአትሌቲኮ ማድሪድ መካከል ያለው ግንኙነት ሙሉ በሙሉ ተቋርጧል። ክለቡ ተጫዋቹን የትም እንደማይለቀው በይፋ መግለጹን አልቫሬዝ ክፉኛ ያስቆጣው ሲሆን ክለቡ ዝቅ እንዳደረገውም እንዲሰማው አድርጎታል ሲል ኤስፔን አርጀንቲና ዘግቧል። በሌላ ዜና አርሰናል የዊሊያም ሳሊባን ጉዳት ከባድ ሆኖ ካገኙት ለአጭር ጊዜ በነፃ የዝውውር ጆን ስቶንስን ለማስፈረም እያሰቡ ነው ሲል ቶም ባርክሊ ዘግቧል። አስቶን ቪላ ኤዝሪ ኮንሳን ለማቆየት አሁንም የበለጠ ጠንካራ አቋም ላይ እንደሚገኝ አምናለሁ። በተጨማሪም ቪላዎች አርሰናል ሮጀርስን ዝውውር በዝቅተኛ ገንዘብ ሊያቀርብ ይችላል የሚል ስጋት ክለቡ ውስጥ አለ። ይህም ቪላ ድርድር ማድረግ ፍላጎት እንዳይኖረው ሊያደርግ ይችላል ሲል አሌክስ ክሩክ ዘግቧል። በተለይ የጆን ስቶንስ ዝውውር ለአርሰናል ትክክለኛ ይመስላል እና ምክንያቱም አሁን ላይ ከማንቸስተር ሲቲ ጋር ተለያይቶ ከኮንትራት ነፃ ነው የሚገኘው እና አርሰናል እንደ አማራጭ እሱን በነፃ የዝውውር ሊያስፈርምበት የሚችልበት እድል እንዳለ ዛሬ ላይ የወጡ መረጃዎች ያሳያሉ። ኢኩዌፕ ዛሬ ላይ ይዞት እንደወጣው መረጃ አርሰናል በአሁኑ ወቅት አዩብ ቦአዲን ለማስፈረም ከማንቸስተር ሲቲ ጋር እየተፎካከሩ ነው የሚል መረጃ ይዞ ወጥቷል። ነገር ግን ኢኩዌፕ ብቻ ነው፣ ሌላ ዘጋቢ አልዘገበውም እና ምናልባት አዳዲስ ነገር የሚወጣ ከሆነ የምናሳውቃቸው ይሆናል። ቲምበር ለአዲሱ የውድድር ዓመት ሙሉ በሙሉ ዝግጁ እንደሚሆን ይጠበቃል ሲል አሌክስ ሃዌል ዘግቧል። ይህም ደስ የሚል ዜና ነው። ዴክላን ራይስ በዚህ የውድድር ዘመን 69 ጨዋታዎችን እና በአጠቃላይ 5394 ደቂቃዎችን 69 ጨዋታዎችን እና 5394 ደቂቃዎችን ለእንግሊዝ እና ለአርሰናል አድርጓል የሚሉ መረጃዎች ወጥተዋል እና ትላንት እንግሊዝ ፈረንሳይን 6-4 ባሸነፈችበት ጨዋታ ዴክላን ራይስ ጎል አስቆጥሮ አሲስት ማድረግ ችሏል። ቡካዮ ሳካ ደግሞ ሃትሪክ መስራት ችሏል። ነገር ግን ዴክላን ራይስ ከመጠን በላይ በዚህ የውድድር ዓመት በክለቡም በሀገሩም ብዙ ጨዋታዎችን በመጫወት ሰውነቱ እንደዛለና ከጉዳትም ጋር እየታገለ እንደሆነ ነው የሚነገረው። በቀጣዮቹ ቀናት ወደ ክለባችን ተመልሶ የአካል ብቃቱ ሁኔታ ከቡካዮ ሳካ ጋርም
ታይቶ ውሳኔዎች የሚወሰኑ ይሆናል። ቡካዮ ሳካ ትላንት ተጠይቆ ስለ ጉዳቱ ጥሩ ሁኔታ ላይ እገኛለሁ ሲል ሀሳቡን ሰጥቷል። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኛለን።